ነገሮች እየተስተካከሉ ከነገ ዛሬ እየተስተካከሉ ይመጣሉ እያልን እየጠበቅን እያለ ነገር ግን ዛሬ ጆሮአችን ጭው የሚያደርግ ዱብዳ ነገር ነው የሰማነው። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እንግዲህ ውድ ቤተሰብ ነገሮች እንደጠበቅናቸው ሳይሆን ወዳልተፈለገ አቅጣጫ እየሄዱ ነው እና ዛሬ በጣም ነው የደነገጥኩት። ገና ከመጀመሪያው ጀምሮ ስሰማው ልቤ ትር ትላለች። እግዚአብሔርን ነው የምላችሁ። በሀይሚና በብሩኬ መካከል ብዙ ነገሮች ሊፈጠሩ ይችላሉ ለወደፊትም ገና፣ ምክንያቱም ትክክለኛ ፍቅር ይፈተናልና። ነገር ግን አንድ መስማት የማንፈልጋት ቃላት ምንድን ነው? ተለያየን እንለያይ የምትለውን ነገር ከሀይሚና ከብሩኬ መካከል መስማት አንፈልግም። ዛሬ ግን ሳንወድ በግዳችን ብሩኬ አሰምቶናል ማለት ነው። ምክንያቱም ብሩኬ ወስኛለሁኝ እያለ ነው እና ደግሞ በዚህ ልጅ ውሳኔ ሁላችሁም ቅሬታ እያነሳችሁ ነው። ብሩኬ ውሳኔው ልክ ነው፣ አልተሳሳተም፣ ግን ትንሽ ፈጠን ብሏል። ምክንያቱም ፍቅር እንዲህ በቀላሉ ወስናችሁ የምትለያዩት ነገር አይደለም። ሀይሚና ብሩኬ ቀላል ነገር አላሳለፉም። በጣም ብዙ ነገሮችን አሳልፈዋል። ግን ብሩኬ ነገሮች እንዲወስን አስገድደውታል። እኔ አሁን በጣም ልቤ እየተወዛገበ ነው። እውነት ነው ላለው እንደገናም ደግሞ እውነት ነው ብዬ ሙሉ በሙሉ እንዳልደመድም ነገሮችን አምኖ መቀበል አቃተኝ። ቤተሰቦቼ እግዚአብሔርን እምላችሁ እንዴ ማለት አምኖ መቀበል አቃተኝ። የዛሬ 5 ወር ሀይሚና ብሩኬ ፍቅር በፍቅር ነበሩ። አንዳንድ ሰው ፍቅሩን በተግባር ነው የሚገልጸው፣ ነገሮችን በማድረግ ሊሆን ይችላል። ሀይሚ እንዴት እንደሚያከብራት ታውቃላችሁ። ብሩኬ ብቻ በብዙ ነገሮች በተግባር ነው ብሩኬ ፍቅሩን የሚገልጸው። አንዳንዱ ደግሞ በቃላት አሳምነው ፍቅሩን ይናገራል። እና የዛሬ 5 ወር 4 ወር አይደል የተባለው፣ በዛ ሰዓት ላይ ሀይሚና ብሩኬ ምንም ጸብ አልነበረ፣ ፕራንክ እንኳን ቢደራረጉ ማለት ነው። ነገር ግን በጣም ፍቅር ነበሩ አይደለ? ታዲያ እንደዚህ የሚያስብላትን ልጅ ጥላ ሄዳ እንዴት ቀለበት ልታደርግ ትችላለች ብዬ ማመን አልችልም። ይሄ ደግሞ እውነት አይደለም ብዬ እንዳምንም ያደርገኛል። ግን እውነት ስነግራችሁ ልቤ አመነታብኝ። በቃ ምንም በአንዱ ልጸና አልቻልኩም። ፕራንክ ነው እውነት ነው በሚለው እንግዲህ እኛ እስካሁን ፕራንክ ነው እያልን ያለ ነው። ስለዚህ ፕራንክ ነው። ሀይሚ አቆሚ፣ ፕራንክ ከሆነ እባክሽን፣ ነገሮች ወዳልተፈለገ ነገር እየሄዱ ስለሆነ አቆሚ፣ ይበቃል፣ ተይ ተናገሪ እያልን ነበረና ግን ማን ይሰማናል? በኮሜንት የሚሰጠው በኮሜንት እናገራል። ዩቲዩበሮችማ እንዳለ ቀን ማታም ጠዋትም እየተናገሩ ነው አቁም እያሉ። ነገር ግን የፈራነው ነገር እየደረሰ ነው። እንደው እኛ ፕራንክ ነው ብለን ይዘን እንጂ ይሄ ነገር እውነት ከሆነ እኮ ውድ ቤተሰብ በጣም ከባድ እኮ ነው። ለብሩኬ በጣም ከባድ ነው። በነገራችን ላይ የብሩኬን ስሜት መረዳት የሚቻለው በሱ ቦታ ብቻ ስንሆን፣ በሱ ቦታ ስንቆም ብቻ ነው እንጂ እንደዚህ ማንም ሊረዳው አይችልም። ግን እንደዚህም ሆኖ ደግሞ እየደረሰ ያለበትን ነገር እንረዳዋለን እና እንግዲህ ቅመሟ የብሩኬን ቃል ባለማክበሯ አትውጪ እያላት በመውጣቷ ምክንያት ብሩኬ እንዲወስን ሆኗል ማለት ነው። የወሰነበት ምክንያት ደግሞ እኔ ተይ አታድርጊ፣ አትውጪ፣ የፈለግሽው ነገር ካለ በስልክ እዘዥ፣ እስከዛሬ በስልክ አይደለም ወይ የምታዡ፣ ለምንድን ነው የምትወጪው ብዬ መከሪያት ቃሌን ሳታከብር እየወጣች ነው። ስለዚህ እኔ ለእሷ እየተከራከርኩኝ እሷ ካላገዘችኝ እኔ ከዚህ ጋር ለምን ሌላ ነገር ውስጥ እገባለሁ? ሌላ ነገር እየገባው ነው እያለ ነው። ሲጀመር ሀይሚ ያልተረዳችሁ ነገር አለ። ያልተረዳችሁ ደግሞ ፋሲልና ብሩኬ ይደዋወላሉ። ገባችሁ? ይሄ ልጅ እየደወለ እየዛተበት ነው ያለው ለብሩኬ ላይ ማለት ነው። ሀይሚ ደግሞ ይሄን ነገር አታውቅም። ምክንያቱም ወንዶች ሲጣሉ ታውቃላችሁ፣ አይነጋገሩም። መቼም እየደወለ እየዛተብኝ ነው ብሎ ለሀይሚ አይነግራትም ብሩኬ። ትናንትና እንግዲህ ይሄ ልጅ ዝቶ ነው የሄደው። የሚዝተው ደግሞ አንድ ብቻውን አይደለም። አንድ ብቻውንማ እኮ የወንደንቦሳን ያስፈረጠጠው እኮ ብሩኬ አፍንጫውን ነው ያወለቀለት አይደለ? ግን ነገ ደግሞ ከአጀቦቹ ጋር ነው የሚመጣው። ከአጀቦቹ ጋር ሲመጣ ደግሞ ማን ነው የሚጎዳው? ብሩኬ ነው የሚጎዳው። ስለዚህ ይሄን ነገር እንደዚህ እየተጋፈጥኩኝ ለምንድን ነው ቃላቴን ማታከብርልኝ እያለ ነበረ። እንደ እውነቱ አዎ ሀይሚ በተደጋጋሚ እየወጣች ነበረ፣ አላከበረችለትም። ትክክል ነው ብሩኬ፣ ከዚህ ጋር ቢያዝንም ቢጎዳም ልክ ነው። አፍቃሪ ደግሞ ማለት እናንተን የሚያፈቅራችሁ ሰው እንኳን አይደለም የሚያፈቅራት ሴት ቀርቶ በሌላ ሰው እንኳን ተናግሮ ቃላቱ እንዲከበርለት ይፈልጋል። ብሩኬ ደግሞ የሀይሚ አፍቃሪ ነው፣ ይወዳታል፣ ያፈቅራታል። የሚያፈቅራት ልጅ ግን ቃሉን አላከበረችለትም። ለዛ ውሳኔ ላይ እየደረሰ ነው ማለት ነው እና ሀይሚ በቃ ነገሮች ዘግይቶ የሚገባት ነገር እኮ ነው ግራ የሚገባኝ። ለነገሩ ገና ልጅ ነች እኮ በቃ ብዙ ማገናዘብ እንትን አትልምና
ነገሮች ካለፉ በኋላ ብዙ ጊዜ ስታወራ ሰምታችኋት ከሆነ እኔ እኮ ይሄ ይፈጠራል ብዬ አላሰብኩም ነበር፣ ለካ እንደዚህ ያለ ትላለች። እና ማሰብ አለብሽ ሀይሚዬ፣ ከዚህ በኋላ ጎበዝ መሆን አለብሽ እባክሽ፣ በፈጠረሽ ይሄን የመሰለ ፍቅር እንዳታጪ እና ደግሞ ጥርግ ይበል ምናምን ትላላችሁ እናንተ። እንደ መጽሐፍ እኮ ጥርግ ማለት ቀላል አይደለም። ሀይሚ ያለ ብሩኬ መኖር አልችልም ትላለች በዚህ በኩል ደግሞ ጥርግ ይበላ ምናምን ትላላችሁ። አሁን ጠቀማችኋት ነው ወይስ እየጎዳችኋት ነው? ብሩኬ ለሀይሚ ሁሉ ነገሯ ነው። ስለዚህ ሁሉም ሰው እየተከራከረ ያለው፣ ሁሉም ሰው እያዘነ ያለው ሀይሚና ብሩኬ መተጣጣት የለባቸውም። በተለይ ሀይሚ ትጎዳለች። ገባቸው አይደለም? ይህን ነገር ግን ለምንድን ነው የማታገናዝቡት? እና ሀይሚ ደግሞ ቃላቱን አክብሪለት። በቃ ስለሚወድሽ ነው እኮ ስለሚዘናብሽ ነው አንቺ ከቤት እንዳትወጭ ብሎ የሚያዝሽም የሚያስገድድሽም። ደግሞ ከቤት እንዳትወጭ ማለት እኮ ዘላለም አለምሽን አትወጭም ማለት አይደለም እኮ ትወጫለሽ። ግን ደግሞ አሁን ያለበት ሁኔታ ነገሮቹ ወደ አሉበት ቦታ እስከሚመለሱ እስከሚስተካከሉ ድረስ ተረጋጊ፣ ከቤት አትውጪ ነው እንጂ መቼም እንዳትወጭ አይደለም እኮ። ግን እሱ ሲመክራት ትወጣለች፣ እሱ ሲመክራት ትወጣለች። አሁን ይሄ ነገር ብሩኬን አስወስኖታልና አሁን ቅመሟ በቃ ማለት ታይ፣ ተረጋጊ፣ ቃሉን አክብሪለት፣ ቃሉን ስሚ። ብሩኬ የሚልሽን ነገር በብሩኬ መሰረት ተመሪ ማለት ነው። አሁን ቅድም በቃ ሄዳለሁ ሲል ለማን ነው ጥለኝ የምትሄደው? ለእሱ አሳልፈ ልሰጠኝ ነው ወይ እያልሽ ነው? እና እንደዛ ከሆነ ደግሞ አንቺም እሱን ልታግዡና ልታከብሪለት ይገባል። እና ብዙ መከራከር እኮ አያስፈልግም። አሁን ቅድም እያናደድከኝ ነው እያለች ነበረ እና እውነቱን ሲነግርሽ አትናደጅ። አንደኛ ማለት እሱ የሚናገረው ላንቺ ብሎ ነው። የሚናገራቸው ነገሮች እየደረሱ እያየ ነው። ባለፈው ይሄ ልጅ ምን እንደሚያስብ ታውቂያለሽ አለ። በጧቱ ተነስቶ ልጁ ጠልፎ ይዟት ሄደ አይደለ? ስለዚህ ብሩክ የሚናገራቸው እያንዳንዷ ነገሮች እየደረሱ ነው እና ሀይሚ ጥንቃቄ ልታረጊ ይገባል። ስለዚህ አስቀድሞ የሚመጣውን ነገር ደግሞ አስቀድመሽ ልታውቂ ይገባል። ሀይሚ ካደረግሻቸው ብቻ ማለት ነገሮችን ካደረግሽ በኋላ ከሆኑ በኋላ መጸጸት ሳይሆን አሀ ይሄ ነገር እኮ ለወደፊት የሚያመጣብኝ አይታወቅም ብለሽ ማገናዘብ አለብሽ። እንዴ ሁሌ ህፃንነት የለም። ይኸውላችሁ አሁን ትናንትና የወጣችበት መንገድ እንደ እውነቱ ማለት ነው እንደ ብሩክ ያረዳድ ልክ ነው። በህግ የተያዘ ነገር ልጁን ወታ ማግኘት አልነበረባትም። አንደኛ ወደ ህግ ስላሳለፈችው በቃ ለመጨረሻም ሆነ ለምንም ከህግ ጋር ያገናኝቸዋለሁ ህግ ይዳኘዋል ብላ ከቤቷ ቁጭ ማለት ነበረባት። ይሄ እንደኛ አረዳድ እንደ እውነቱ ነው። እንደ ሀይሚ ያረዳድ ደግሞ ልንገራችሁ፣ ያው በሁለት አንግል ሁለቱንም ማየት ተገቢ ነው ብዬ ስለማስብ በአንድ ነገር ካየ ነው ሀይሚን ብቻ ጥፋተኛ ልናደርግ። አሁን ሀይሚ ትናንት የወጣችው ማለት የብሩኬን ቃል ላለማክበርም አይደለም። ግን እንዴት መሰላችሁ የወጣችሁ? ሄጄ ለመጨረሻ ጊዜ ነገሮችን እዘጋለሁ፣ ከዚህ በኋላ ከኔና ከብሩኬ ህይወት ይወጣል አይገባም ብላ አስባ ነበር። ግን በአንድ በኩል ደግሞ የብሩኬን ቃላት እየሰበረች እንደሆነ አልገባትም፣ አልተረዳችም። ይሄን የተረዳው ብሩኬ ነው። እኔ አትውጭ እያልኳት እሱ ሲደውልላት ግን ሂዳ አገኘችው ብሎ የተረዳው ብሩኬ ነው። እሷ የተረዳችሁ ደግሞ ከሁለታቸው ህይወት እንዴት ማውጣት እንዳለባት ብቻ ነው። በዚህ በኩል ማን እየተጎዳ ነው ያለው? ብሩኬ። አያችሁ ያለ መግባባት። ደግሞ እኮ ምንም አያመጣም ትላለች። ምንም ባያመጣ ነው እንደወስዶ የጠለፈሽ ሀይሚዬ። በቀኑ ከቤት ሻፈፍ አድርጎ ይዞሽ ሄደ። ስለ ሱቁ ርቀት፣ ስለ ሱቁ ቅርበት አታውሪ እንዴ! ልጅ እኮ ተንኮል ካሰበ በርሽን ክፍት ስታርጊ ገና ቡግ አድርጎ እንደ ጭልፊት ይዞሽ ሊሄድ ይችላል። አይታወቅም እኮ። ዋናው ከዚህ ጋር ስለ ሩቅ ስለ ቅርቡ ሳይሆን የብሩኬን ቃል አክብሬለት እና ደግሞ ምንድን ነው ስትል የሰማት በመውጣቴ ብቻ ይሄ መውጣቴ ብቻ ከኔ ጋር ለመለየት ምክንያት ሊሆን አይችልም እያለች ነበረ። አይቅመሟ ብሩኬ እኮ መለየት ቢፈልግ ገና ቀለበት አደረግኩ ያልሽው ቀን ነበረ ከአንድ ጋር የሚለየው። ግን ይሄን ነገር አያደርግም። ምክንያቱም ይወድሻል፣ ያፈቅርሻል። ይህ ሁሉ ነገር የሚያደርገው ራሱ ስለሚወድሽ እና ስለሚያፈቅርሽ ነው። እና አሁን ቅድም ሩጣ ስለሄደች ደግሞ ለምን ጥላው ሄደች፣ ለምን ሮጠች የሚልም ነገር እየተነሳ ነው። በእርግጥ አሁን ቅድም የሄደችው ተደናግጣለች። የምር ማለት የምትለው ነገር አታለች። ምን ታድርግ ታዲያ? ድንገት ዱብዳ ነዋ ታዲያ። ማለት ይሄን ነገር እንደዚህ ይለኛል ብላ አላሰበችም ይመስለኛል። እና ግን እኮ ሰው እኮ ይደክማል ሀይሚዬ። አይ እንደው ምን ይሻላል በፈጣሪ ስም